በአዲስ አበባ ወተት ውስጥ የአስክሬን ማድረቂያ እየተጨመረ ነው ተባለ። ወተትና መሰል ምርቶችን የቆይታ ጊዜያቸውና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር እየተጠቀሙ እንደሚገኙ ተገልጿል። እዚህ ሬስቶራንት ውስጥ ምግባችሁን ካጨርሳችሁ ቂጣችሁ እስኪላጥ ትገረፋላችሁ። በአሜሪካ የሚገኝ ሰውን እንደዚህ አይነት ጉደኛ ሬስቶራንት በጭራሽ ያለ አይመስለኝም። ምክንያቱም ከ155 ኪሎ ግራም በላይ ከሆናችሁ በነፃ እንድትበሉ ይፈቅዱላችኋል። የሚታወቁ ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። Baby, argo sneaky, I know you're not inside, I go shaky, shaky. I don't know about the whiskey, I tell him baby, fortune lucky, lucky. I'm a Barbie, now Maraki, I tell him baby, argo shaky. አቤት አቤት ሳታንዘላዘል ግደለኝ አለች። ወርዲ እውነቷን እኮ ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። በድጋሚ ተጠፋፋን አይደል? ይቅር በሉኝ እንግዲህ በቃ ምንም ማለመቻለኝ ነው እላችሁ። እንግዲህ ዛሬ እስቲ አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሐሳብ አስተያየቶቻችንን እንሰጣለን። የሚያስተምሩን ነገር ካለ እንማራለን፣ የሚያናድድ ነገር ካለ እንናደዳለን፣ የሚያዝግ ነገር ካለም እንግዲህ እንዝጋለን ማለት ነው። እንግዲህ ያው እናንተም ሁሌ እንደምላችሁ ቪዲዮን ከመጀመራችሁ በፊት ላይክ ታደርጉልኛላችሁ። እናንተ ላይክ ታደርጉልኝ የኔ ቪዲዮ ብዙ ሰው ጋር እንዲደርስ ይረዳኛል እና ለእናንተ ግን አንድ በተነት፣ ስለዚህ እሷን ትተባበሩኛላችሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮቹ ልግባላችሁ፣ አላዝጋችሁም፣ አብራችሁን ቆዩ። እንደዚህ ትላለች እናታችሁ። ደስ አቦይ ታፍቱ ንጉይ በዳታችሁ። እንደዚህ አይነት ልጆች ስታይ በቃ አበረታቱ። በቃ ትንሽ የሆነ ነገርም ግዛቸው። ማስቲካ የሚያዞሩ ልጆች ምናምን እንደዚህ እኔ ደስ ይሉኛልና አበረታቷቸው። ማስቲካ ምናምን ስታገኙ ግዟቸው እና ስራ እንዲሰሩ ደግፏቸው። ኢትዮጵያ ያያ ገና የማይመጣብን የለም እኮ ኢትዮጵያዊ ያያ። ኧረ ጉድ! ከኔ ጋር ከተጣላ እኔን ካጣ አድርጉትም ስለሚያውቅ ከአንድም ሶስቴ ንገሪ ምላጭ ነበር ዋጠብኝ። ሙሉ ፓኬት ምላጭ ሙሉ ፓኩን ምላጭ አለ አይደለ? አንድ ፍሬ አይደለም እና አለም በኩል እንዳነሳ አላክ ሙሉ ፓኬት እንደዚህ ስብብር አድርጎ ነበር አፍስቴ መልስ አልፈልግም ብሏል። እውነቱን ነው። ሙሉ ፓኩ ኧረ ተው። ማነው እንደዚህ ድራማ ማነው እንደዚህ ድራማ ስሩ ቢላችሁ ይላል። ማነው እሺ እንደዚህ ድራማ እንዲሰራ የሚያደርጉት በላቸው። ሙሉ ፓኮ ስብርብር አድርጎ መዋጥ ምናምን። ኧረ ተው።
በአዲስ አበባ ወተት ውስጥ የአስክሬን ማድረቂያ እየተጨመረ ነው ተባለ። ወተትና መሰል ምርቶችን የቆይታ ጊዜያቸውና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር እየተጠቀሙ እንደሚገኙ ተገልጿል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ነው የተናገረው። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ አቶ ሙላት ተስፋዬ በየጊዜው ክትትል በማድረግ ባዕድ ነገር የተቀላቀለባቸው ምርቶችን ለገበያ በሚያቀርቡት ላይ ህጋዊ እርምጃ እየወሰድን ነው ማለታቸው ተዘግቧል። በአሁኑ ሰዓት እንግዲህ በገበያው ባዕድ ነገሮች የተቀላቀለባቸው ምርቶች በገበያው አልቆሙም፣ ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ ነው ብለዋል። በተጨማሪም ይህንን ድርጊት የሚፈጽሙ ነጋዴዎች ላይ የሚወሰዱ እርምጃዎችና የቅጣት መጠኑን ከፍ ማድረግ እንደሚያስፈልግም አስረድተዋል ማለት ነው። በአዲስ አበባ የሚገኙ አንዳንድ የወተት ምርቶች ላይ የአስክሬን ማድረቂያ እየተገኘባቸው ነው። በኢየሱስ ስም ግን በቃ የክፋት ደረጃችን ምን እንደደረሰ እያያችሁ ነው። በኢየሱስ ክርስቶስ ስም እመቤቴን እኔ አላቅም። ይሄ ቀላል መቼም የሰሞኑን የዛችን የአንድ ፍሬ ልጅ ሰምታችኋል አይደለ? እንጀራ አባቷ ደፍሯት እናቷ ደግሞ ሞት የተፈረደባቸው ምናልባት ካልሰማችሁ አሁን አሰማችኋለሁ። ግን በቃ ምን ያህል የክፋት ደረጃችን በቃ እንዴት ነው የተከፋፋ ነው እንደዚህ። እስቲ ለማንኛውም ላሰማችሁ የሞት ፍርዱ። የዚችን ህፃን በአምላክ ግርማ አበጋዝ ህይወት ያጠፉት ወላጅ እናቷና የእንጀራ አባቷ ዛሬ ፍርድ ቤት ውሳኔ አስተላልፎባቸዋል። ውሳኔውን ተከታተሉት። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ጥሩ ነው የተወሰነው። ጥሩ ሞት ተወስኖባቸዋል። ጥሩ ነው። በእርግጥ እኔ እንደዚህ አሁን ለሌሎቹን ያስተምራል ምናምን የሚል አስተሳሰብ የለኝም። እኔ አሁን ሞት ስለተፈረደ የሴት ልጅ መደፈር ይቀንሳል ምናምን ብዬ አላስብም። ጭንቅላት ላይ ነው መሰራት ያለበት። ጭንቅላት ላይ ማህበረሰቡ በጣም ነው በቃ ጭንቅላት ላይ ነው እንጂ መሰራት ያለበት። ይሄ የሞት ፍርድ ለምን ስቅላት ለምን አይቆራረጧቸውም? እኔ ይስተካከላል ብዬ አላስብም። የሚስተካከለው መጀመሪያ ከስር ከመሰረቱ ከታች እስከ ላይ ያለው ማህበረሰብ አስተሳሰቡን ስንቀይር ነው። ምክንያቱም እኔ እንደዚህ አይነት የሚያደርጉ ሰዎች ጤነኛ ናቸው ወይም ደግሞ ጥሩ አስተሳሰብ ወይም ደግሞ ዕውቀት ያላቸው ሰዎች ናቸው ብዬ አላስብም። ቢኖራቸው እንደ ሰው ማሰብ ቢችሉ እንደ ሰው ማገናዘብ ቢችሉ ይሄንን ያደርጉታል ብዬ አላስብም። እንደ ሰው ማገናዘብ ለማይችል ሰው ደግሞ የሌላ ሰው ሞት ለሱ መማሪያ ሊሆነው ይችላል ብዬ አላስብም። እኔ በግሌ ሞት መፈረዱ ጥሩ ነው። ከዚህ በላይ እንደው ከሞት በላይ ቅጣት ቢኖር እኔ ቢቀጡ ደስ ይለኛል። ግን ማህበረሰቡ በጣም ነው በቃ መሰበክ አለበት። በደንብ እንደ ሃይማኖት በቃ መሰበክ አለበት። ይሄ የሴት ልጅ ጥቃት መቆም አለበት የሚለው ነገር በቃ በጣም ውይ በኢየሱስ እኔ አሁን እቺ ህፃን 11 ዓመት ልጅ ወይኔ ኢትዮጵያ ኧረ ሀገሬ ወዴት እየሄድሽ ነው?
እዚህ ሬስቶራንት ውስጥ ምግባችሁን ካጨርሳችሁ ቂጣችሁ እስኪላት ትገረፋላችሁ። በአሜሪካ የሚገኝ ሰውን እንደዚህ አይነት ጉደኛ ሬስቶራንት በጭራሽ ያለ አይመስለኝም። ምክንያቱም ከ155 ኪሎ ግራም በላይ ከሆናችሁ በነፃ እንድትበሉ ይፈቅዱላችኋል። የሚታወቁትም በጣም ትልቅና ጤናማ ባልሆነ እንዲሁም 20 ሺህ ካሎሪ ባለው በርገራቸው። ነገር ግን እንደምንም ብላችሁ ካልጨረሳችሁ ቂጣችሁ አደጋ ላይ ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰቡን እንዴ ምን ጉር ነው? ከ350 ኤልቢ በላይ ስትሆኑ ማለት ነው በነፃ አሰባችሁታል። እኮ በሽተኛ እኮ እያበረታቱ ነው ማለት ነው በሽታን። እንግዲህ ኦቨርዌት እንግዲህ 350 ኤልቢ ማለት ወደ ስንት አለ? ወደ 100 ምናምን ኪሎ፣ ወደ 150 ምናምን ኪሎ። ከባድ ነው። ጭራሽ ግርፊያም አለው ማለት ነው። ወደሽ ከተደፋሽ ቢረግጦሽ አይክፋሽ ትላለች እናቴ። ለነገሩ እውነቷን ነው እኮ። ቅርሻታም ምን ትቀረሽብኛለህ? ላይ እየመጣ እዚህ የማንም ቅርሻታም ላይ መቀርሸት የለበትም። ዋ ግመት ማማ ስታሳበው አስበዋል። እጅ ከፍ ውስጥ ማለት ነው። ቅርሻታ ምን ትቀነሳዘርብኛለህ? ወይ ፈጣሪ። የልትሰዳችሁ ወንድም እስቲ ፈታ ያለ ቤት ወሰደን በእናትህ። ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናትህ። እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን ሰው እንጠይቃለን፣ መንገድ ላይ ምናምን ሰው እንጠይቃለን። ችግር የለውም ችግር የለውም። አንቺ ደግሞ ምንድነው? ማን አለ እዚህ? ችግር የለውም። ማን አለ እዚህ? ምንድነው? ለምን ታስቸግራት? ምን አገባ? ምን አገባ? ማረኝ ያስቸግረሽ መስሎኝ ነው። መግደል አይቻልም እንዴ? እንዲህ ማለት ትግደረደለ ንዳ። በቃ አንተ ዝም ብለህ ምንድነው የምትለው? እንዴ ኧረ አንቺ ችግር የለውም። ምን ሆነሽ ነው እንዴ? ችግር አንተ ምን ልታሳድረው ነው እንዴ? እጅን እንደ አንተ ምን አገባ? እስኪ ዞር ብለና በእናትህ እንካ ዞር ብለና ጭራሽ አምጣ፣ እጅን አምጣ። ዞር ብለና በእናትህ ምን እንደምታየው ወይ ጉዴ! ጭራሽ በመኪና ማለት ዞር ብለና ምንም ማለት ምንም ማስተያየት አልሰጥም እዚህ ላይ። ወይ ጉድ! ይህ እንስሳ ማይመቻችሁ ካላችሁ ትገርሙኛላችሁ። ካሶንጎ የአማርኛ ስሙን አላውቀውም። ካሶንጎ በእርግጥ እሱ አይደለም፣ ግን አሁን ላይ ካሶንጎ ምናምን እየተባለ ምናምን እየተሰራበት ስለሆነ ነው። ካሶንጎዬ ቪ16 ቱርቦ ቻርጀር የተገጠመለት የጫካው ፌራሪ ልክ እንደ ሉዊስ ሱዋሬዝ ፈሪ ነው፣ ግን ማንኛውንም እንስሳ ከመተናኮስ ከማናደድ ወደኋላ የማይል ሲፈልግ እንደ ሊዮ ሜሲ ሲቀልድባቸው ታያለ። ስለማን እንደማወራ ያወቃችሁ መሰለኝ። ዘፈን ሁሉ የተዘፈነለት ካሶንጎዬ ወይም ከርከሮ ይባላል። በጫካ ውስጥ ነኝ ያለ ፈጣን እንስሳ ሊይዙ አይችልም። በጣም ሲበዛ ፈጣን ነው። ኑሮ ልክ እንደ ቀበሮ ጉድጓድ ቆፍሮ ይኖራል። አንዳንዴ በሚያደርጋቸው ነገሮች ብዙ ሳይንቲስቶች የመርሳት ችግር አለበት ይላሉ። በዛ ላይ ደግሞ ተንኮለኛ ነው። ድርጊቱ ሁሉ በጣም ያዝናናል። ብቻ ምን አለፋችሁ የጫካው ሜሲ ብንለው ማጋነን አይሆንም። ቀላል ያዝናናል እንዴ! በቃ ማይተነኩሶ እንስሳ የለም። አንበሳ የተነኩሰው በቃ ትንኩስ አድርጎ ላጠራው። እኔ በጣም ነው የሚያዝናናኝ። አሁን እንዲህ ቲክቶክ ላይ ወይ ደግሞ ፌስቡክ ወይ ኢንስታግራም እንዲህ ሪል እያየሁና ከመጣልኝ በቃ እስከመጨረሻው በቃ መስጦኝ ማየው እንትን የሱ ነው። በቃ ወደዚህ ደግሞ አቅጣጫ ለመቀየር ፈጣን ስለሆነ ለመያዝ ያዳግታቸዋል ምናምን። በጣም የአደን ነገር በነገራችሁ ላይ ይመቸኛል። አደን ነገር እዩ፣ ደስ ይላል፣ በጣም ያዝናናል። ጓደኛዬን አምነዋለሁ ቻሌንጅ። ጓደኛዬን አምነዋለሁ። ወይኔ አንተ አናቱን ጠለዘ። ጋዴ ከብት
እምቡጥ እንጭጭ ነው አንተ ዲ በኢየሱስ ጆሮ ተረፈ ጆሮ ተረፈ። እንደዚህ አይነት ቀልድ እኮ በቃ የሚያስጠላው ለዚህ ነው። በኢየሱስ ስም እንደምን ትጠቅ እንደምን ትረታ አይን አይኗን ያየውን የሳጣፋታ እሷ ባስተዋለችን እንድንገላታ ደግሞ ባይኔ መጣች እሷ ማንን ፈርታ መልካም ነገር ሁሉ ሲያዩት ደስ ያሰኛል አይንሽን አይቼውን አይኔን አሞኛል ትጥያለሽ አሉ ባይኔ ቋንቋ ወሬ እባክሽ አንሺልኝ አይንሽን ለዛሬ የሚገርም ነው ደሞ ባይኔ ደሞ ባይኔ ላይ ደሞ ብለሽ እንዲያው ደሞ ባይኔ መጣሽ ሆይ ትችላለህ። መቤቴ የሚያምር ድምጽ በቃ ያው ሜቴዲ ታደሰን ከባድ እኮ ነው። እኔ ቴዎድሮስ ታደሰ በጣም የሚመቸኝ ዘፋኝ ነው። የሚገርም አድርጎ ነው የዘፈነው። ኧረ በል እንደዚህ ድምጽ ያላቸው ሰዎች እያሉ እነ እስጢፎ ተውት በቃ ብቻ አበረታቱ እንደዚህ አይነት ሰዎችን ማረበደ በቃ ምርጥ ነው። የሚገርም አድርገን የዘፈንከው በይ baby argus linky አይናቸው ጣሉን ሳረገው ሼኪ ሼኪ አይደለም ጠጥቼን ውስኪ አትበለም ቤቢ ፎትሽን ላኪ አመንባር ቢሽ ለው ማራኪ አትበለም ቤቢ አርጊው ሼኪ አቤት አቤት ሳታንዘላዘል ግደለ አሜን 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 አቤት አቤት ግጥም ሲገጣጠም እንደ ዶሮ ቅልጥም ተካ ሲበላ ይላል ቃጭ ቃጭ እቺ ልጅ ሰረብት ሞት ማትቆጭ እንበል እንዴ እንፈርትብሽ ንቅጠምብሽ እግር ብሉ ብለሽ ባለፈው የእግር ጥቆማ ስትሰጪ ነበር በላሽና አናትሽ ሊወጣ መሰለኝ ይሄው ወንጥ በስቅል መነቅን ያልሽብን ነው። ቆይ ምንድነው እንደዚህ ሁሉ ያዙ ይልቀቁኝ። እኔ እንደ ሐሳብ የበርበሬና የሳማ ጎፈንድም ይናቋቁም በእውነት ሰብሰብ ብለን በርበሬ ያጠንን ሳማ ላይ እሸክ ብለን ገለጥለጥ ያደረገችው ቦታ ቀባቀባላስላስ ያደረግን እንምከራት አይሻል? አሁንማ ዩቲዩብ እኮ በቃ ላይክ ሁለተኛ ማኑኤል እየሆነ ነው መሰለኝ። ሰው አበደ ምን ፈጣሩ ነው? ቆይ ምን ይፈጠር? ኧረ ቀልብ ግሽ ኧረ ተይ ነገ እኮ ትቀየራለሽ። እንደዚሁ ከነዚህ ማንነትሽ እኮ አትቀጥይም። ነገ ትቀየራለሽ። ነገ ትልቅ ሴት ትሆኛለሽ ምናምን። በጣም ነው የምታፍሪበት። የምሬን ነው። እንደ እህት በእውነት ምን ሆነሽ ነው እናቴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም ወገን ይሄን ቪዲዮ በመስራት ብቻ ሪፖርት ሊያደርጉ እንደሚችሉ ይሰማኛል። ከዚህ በፊትም እንደዚህ ኩምሲ ኩምሳ ሲሉ ስለነበረ ማለት ነው። ግን በእናንተ ጥረትና ግረት እንቀጥላለን። ኮፒ ሊንክ ስለምታበረታቱኝ ማለት ነው። እኔንም ኮፒ ሊንክ አድርጉልኝ። እኔንም እንግዲህ ያው ላይክ እና ሰብስክራይብ ሼሩን እንዳይረሳ ማለት ነው ቤተሰቦች። ግን በቃ እነዚህ ልጆች በተለይ እቺ ልጅ እግር ብሎ ምናምን ከዚህ ተውት ብቻ ምንም ማለትም አያስፈልግም። በ40 ዓመቷ ፍቅር ያዛትና በግድ እኔ ካላፈቀርከኝ የምትል ማክቤ በጣም መድኃኒት የአይነ መግቢያ ሳይሆን የኔ መሞቻ ነው። አሁን ይቀረኝ ጨርቄን አውልቄ ማበድ ብቻ ነው። ስለዛ ሁሉ ፍቅሬን ማትቀበይ ከሆነ በራሴ ላይ በምወስደው እርምጃ እንዳትጸጸቂ። ያዘነብከው ምራቅ ጎርፎ ነው ይውሰድህ። ምን ፍጠሪ ነው የምትላት ይችን አንድ ፍሬም ቡቅላ መቻድገሽ ምን ነው አንቺ ገና ለገና አንቺ በ40 ዓመትሽ ፍቅር ያዘኝና እኔም በ20 ዓመቴ ፍቅር አይዘኝም ያደርጋል ነው። ስለ
ስለኔና ስለማክቤል ምን አገባሽ ነው? በግድ እኔን ካላፈቀርከኝ ነው። ሲጀመር አንቺን ያፈቀርሽ አይደለም ከማክቤል ውጭ ማንም አላፈቀር። እኔ በማክቤል ያልከፈልኩለት መስዋዕትነት የለም። በማክቤል ይሄን ዘላመዳል ውጪ ከሞት ተርፌያለሁ። በማክቤል ታምሜ ተኝቻለሁ። በማክቤል አልቅሻለሁ። በማክቤል ከቲክቶክ ሪካርድ አሁን ይቀረኝ ጨርቄን አውልቄ አስፋልት ዳር ቆሜ በመኪና መገጨት ይቻላል። ሰምኛለሽ? አሁን የሰራችብኝ ቪዲዮ በራሳችሁ ማጣጣም ከሆነ በሞስልብሽ ተመጣጣኝ እርምጃ እንዳትሰጠኝ ሸር እያደረጋችሁ ለ40 ዓመት አሮጊት አድርሱላት። የማንም ግን ምስክር ምንቅን ይሆናል። ቆረጠን ያሉ ሌላም ተረት ልጨምርልሽ። ፍመጅ ለግጭ ሲያረጋይታ ዶሮ ታንቃሙ። ቆይ እዚህ ቤት ሮሽት ጠፋ። በቃ አርጎ እንዳረግመ በዛ ላይ መላሴ ጥቁር ነው ብላሳየ እርግማኔ ድፍት ነው የሚያደርገው። ከመርዙም ከዘራውም ከምኑም እኔ ልርገምህና ተገላገለው አይሻልም? አዎ የአርባመት አሮጊት እኮ እርግማን መጥፎ ነው። ተጠንቀቅ እሺ። አቡጁጁ ቆይ ጡንጦሽን አልያሽም መሰለኝ። ጡንጦሽን ይሰጡሽና ትረጋጋያለሽ። ሲርብ እኮ እንደዚህ ነው የሚያደርገው። ጠጪና ከዛ ጀርባሽን ነካ አድርጎ ያስገሱሽ። እሺ እድግበይ እኔ አረግምሽም አይዞሽ አትስኪ እድግበይ። አይ ጋይስ ለማንኛውም ተውት፣ እኛ ህጻናት አንረግምም። ተውት። ይሄ አዲሱ አካውንቴ እንደሆነ ታውቃላችሁ። ያልሰማችሁ ኮፒ ሊንክ ሼር ያደረጋችሁ ወይ ጉድ! ዘንድሮ ማነው ጉድ ነገር የለም። በቃ እድሜ መስታወት ነው እናያለን። ገና መቻየን እናቴ ገና ብዙ እናያለን። ብዙ ምን ይመስለኛል። አሁን በዚህ ሁኔታችን ገና ይሄ ጅማሮ ይመስለኛል። እስቲ የተሻለ ቢያሳየን ግን ጥሩ ነው። የተሻለ ያምጣል። ውድ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንግዲህ እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ እንደተጫወታችሁባቸው፣ በአንዳንዶቹ ደግሞ ትምህርት እንዳገኛችሁባቸው፣ በአንዳንዶቹ ደግሞ እንዳዘናችሁባቸው ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላም ትቆዩልኛላችሁ። ቪዲዮውን እስካሁን ላይክ እና ሰብስክራይብ ሳታደርጉ ከሆነ እያያችሁኝ ያላችሁት አሁን ላስታውሳችሁና አንድ አፍታ ላይክ እና ሰብስክራይብ ታደርጉልኛላችሁ ማለት ነው። እንግዲህ ቀጣይ እንገናኛለን። ሰላም ቆዩልኝ። ወዳችኋለሁ። ባይ